ኢየሱስ ክርስቶስ ለዓለም ዳርተናከ ነግሬውታል እርሱም ደግሞ ማለት ነው ኢየሱስ ለዓለም ነው የተላከው በያምናለው ብላችኋል እኔ ለዓለም ነው የተላኩት የሚል ማስረጃ ክርስቶስን ስም የጠሩ ሰዎች ከዘላለም ሞት ይድናሉ ሞታል እኮ ስንት ጴንጤ ሞታል ኢትዮጵያ ላይ ለምን አልያሉ ሁለት የዘውጁና ፕሮግራም እንደቀጠለ ነው እስካሁን 5 ሰዎች እንግዲህ አላህ Subhanahu Wa Ta'ala ካለ ኒካህ ሊያስሩ ነው እነዚህ ምድረ ጃሂሎች ናቸው ይሄ ፕሮግራም የጀመሩ ሰዎች እንዳትቀላቀሉ መቻዳራ እኔ ሃይማኖትን አልቀይርም ከአላህ ውጪ ሌላ አምላክ የሚመለክ አምላክ የለም በቃ ከላስ 1 ሚሊዮን ብር ተሰብስቦላቸዋል ሁሴን ከድር ይባላል የባሌ ዞን ሐረና ቡልቅ ወረዳ ነዋሪ ነው እንጨት ፈልጦ በመተመለከቱት መልኩ ተሸክሞ በርግጠኝነት አብዛኞቻችን ዛሬ የምንኖረው ህይወት የትናንት ህልማችን ነው አባቷ ቁማራ ሲዟት ተበልቷል አጎቷ ሊደፍራት ሞክሯል አክስቷ ለሴተኛ አዳሪነት አሳልፋ ሰጣታለች 13 አመትም ተፈርዶባት ታስራለች ለኔ እግዚአብሔር ወበረካቱ ድና ተከበራችሁ የዛሬ ሚዲያ ቤተሰብ እንደምናላችሁልኝ እና ያለውላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ያ ዛሬም እንደተለመደው አንዳንድ የተላኩልን ቪዲዮዎች አሉ እያየን ሪአክት የምናደርግ ይሆናል ቤተሰቦቼ ገራሚ ቪዲዮዎች ናቸው እስቲ ቀለል አድርገን ሪአክት የምናደርግ ይሆናል ማለት ነው እየሳቀን እየተጫወተን እናንተ ብቻ እስከ መጨረሻ ተከታተሉት እስቲ የጴንጤዎችን ስራ ላሳያችሁ ምንም ነገር ስለ ዲናቸው የማያውቁትን ሰዎች አገኝቶ አንዳንዴ ሲጫወቱባቸው እስቲ ተመልከቱ እኔ ሃይማኖትን አልቀይርም ከአላህ ውጪ ሌላ አምላክ የሚመለክ አምላክ የለም በቃ ከላስ ሁሉ ሰላም አልহামዱሊላህ ደህና ነው ጌታ ኢየሱስ ይባረክ ምን ያስቀል ዲህቲ ኢሳ ነው ኢየሱስ ሕያው የእግዚአብሔር ልጅ እኔ ምን አገባኝ እንደ አፍ ቅዱስ ማለት ምን እንደሚል ታውቂያለሽ ሕያው የእግዚአብሔር ልጅ ነው ከይስ ምንም ብትለኝ ባትለኝ እኔ በኢየሱስ ክርስቶስ ምትለው አላምንም አሁን አላህ አለ የምትይበት ምክንያት ምንድነው አላህ ኢየሱስ አለ በቃ ተወኝ አላህ መንፈስ ነው ወይስ ምንድነው የት ነው ያለው ምን አቃዴት እንዳለ ነው ሰውለቅ አታቂ ከሞትሽ በኋላ አላህ ጋር እንደምትሄጂ እርግጠኛ ነሽ ደና ስራ መሽሰርቼ ነው ነገነት የምገባው አንደኛ ነገር አላህ የት እንዳለ ምን እንደሆነ አጣቂም አሁን መንፈስ ነው አላህ አጣቂም ሶስተኛ ለምን እንደተከተልሽው አጣቂም አራተኛ አላህን በመከተልሽ ህይወት እንደምታገኝ እንኳን እርግጠኛ አይደለሽ ስለዚህ አንቺ ኦሬዲ ሞተሻል በምን ስራ ጸድቄ ነው አሁን አላህ ጋር ሄደው አልሽ ማንንም ሰው በራሱ ስራ ወደ ፈጣሪ መቅረብ አይችልም መጽሐፍ ቅዱስ ላይ ሁሉም ኃጢአት ሰርቷል እግዚአብሔር ክብር ጎሏቸዋል እንዴት ነው ምን ጸድቀው ካልሽ እስከ ላይ በሰራው ስራ ስታምኚ እግዚአብሔር አንቺን ያጸድቅሽ ዝም ብለሽ አትንከራተሽ ሻመት 30 ብትወጪ ብትወርጂ የዘላለም ህይወት አታገኝ እኔ ብሞት እሞታለሁ እንጂ ጴንጤ ክርስቲያን ምናምን ያለው ነው በሚያባብልና በጥበብ ቃል አይደለም ይላል ኃይልን በመግለጥ ነው ይላልና ለአንቺ ልጸልይልሽ አንቺም ለኔም ጸልይልኝ የትኛው ሕያው አምላክ እንደሆነ እንይስ አላቅም በእግዚአብሔር ቃል እንወያይ ብዬ እምቢ ብለሻል ሁለተኛ ነገር ጸሎት እንደራረግና የትኛው ሕያው አምላክ እንደሆነ እኔ አልኩሽ ስለዚህ አንቺ ሁለቱንም አልመረጥሽም እግዚአብሔር ትዕቢተኞችን ይቃወማል ለትሑታን ግን ጸጋን ይሰጣል ይላል አንቺ በትህትና ልብ እግዚአብሔርን ለማወቅ ካልፈለግሽ ለማይረባ አእምሮ ነው አሳልፎ የሚሰጥሽ እንግዲህ እንዳያችሁ ነው ቤተሰቦቼ ይሄ የምን ውጤት ነው ብላችሁ ታስባላችሁ እናንተ አሁን ይሄ የምን ውጤት ነው እቺ ልጅ ስለ አላህ ምንም ነገር አለማውቋ የማን ውጤት ነው የቤተሰብ የወላጆች ውጤት ነው ዝም ብላችሁ ወልዳችሁ ማሳደግ ብቻ ማሳደግ ሲባል እናንተ ዘንድ አንዳንድ ወላጆች ዘንድ ምንድነው ማሳደግ ማለት ማጠጣት ማብላት ማልበስ አንዳንድ የሚያስፈልጋቸው ነገሮችን ማሟላት ይሄ ነው በቃ እነሱ ጋር የሚታወቀው ማሳደግ ሲባል ማለት ነው አሁን እቺ ልጅ ሙስሊም ነች በቃ እስልምናን ከቤተሰቦቿ ስለወረሰች ብቻ ክርስትናን አልቀበልም ብላ ድርቅ አለች እንጂ ምንም ነገር ስለ እስልምና ዕውቀት ኖሯት አይደለም ስለ እስልምና ምንም ነገር መመለስ አልቻለችም ይሄ የማን ውጤት ነው የወላጆች ውጤት ነው እያሳደጋችሁ ያላችሁት ወላጆች ከዚህ ትልቅ ትምህርት ታገኛላችሁ ብዬ አስባለሁ ልጆቻችሁ ይሄንን ማወቅ ያለባችሁ ከ7 እስከ 10 ባለው እድሜያቸው ነው ማወቅ ያለባችሁ እንዴት ስለ አላህ እንዴት ለምን እንደተፈጠረች ወዴትስ እንደምትሄድ እንዴት ሳታቅ በዚህ እድሜ በጣም የሚያሳፍር ነገር እኮ ነው ወላሂ ነው የምላችሁ እኔ በጣም ነው የተናደድኩት ይሄንን ቪዲዮ ሳይ ማሳደግ ማለት እነሱ ዘንድ እድገቷን ማሳየት ብቻ ልጅቷ ይሄ ነው በቃ እነሱ ጋር እንደዛ ከሆነማ እንስሳቱም አውሬዎቹም የትኛውም የሚወልድ ነገር ወልዶ ያሳድጋል
በጣም ያሳፍራል፣ በጣም ያሳፍራል። በተቃራኒው ደግሞ እስቲ የዚህን ህፃን ልጅ ቪዲዮ ደግሞ ላሳያችሁ፣ በጣም ትገረማላችሁ። ይሄ ልጅ ባይዘው ሰለምቴ ነው። ቦታለሽ እኔ መንግስትነት አለኝ ጌታ ነኝ እኔ መንግስትነት መጽሐፍ ቅዱስ ናቴን ተሰጥቶልኛል አለ ናቴን በማቴዎስ ወንጌል 28 አሁን አንብብልኝ ቁጥር 18 አማሪፍ አንዱ ቢሳፊ በአብ ወልድ በመንፈስ ቅዱስ ሁሉ ሂዱና አጥምቃቸውና ደቀ መዛሙርቴን አድርጉልኝ እንደዚህ ማለት አይደለም። ደቀ መዛሙርቴን አድርጉልኝ አለ። እንደዚህ ብለንማ መያዝ አንችልም። እኔ አሁን ምልህ ማለት ነው አንድ ጥያቄ ወደ ምድር ሁሉ ሂዱ። እሺ አንተ ግን ወደ ዓለም ሁሉ ሂዱ። አንተ ግን ቸልደይከ ወደ ዓለም ሁሉ ሂዱና በወልድ መንፈስ ቅዱስ እያጠመቃቸው ደቀ መዛሙርታችሁን አድርጉልኝ። እሺ ደቀ መዝሙር እኔ ደቀ መዝሙሮኝ እላለሁ። እሺ አንድ ጥያቄ ተጠመቃ በውሃ ልጠመቅ እኔ ውሃ ሁለተኛ የሚያዝነኝ አንድ ነገር ነው። ኢየሱስ ክርስቶስ የተናገረው ነው። አንተ ከሰው ነው። እርሱ ምንድነው? ዮሐንስ ወንጌል ላይ ተናግሮታል። አንተ ከሰው ነው ተወለድ። አንድ ነብይ ይመጣል። ዓለምን ሁሉ ገዢ አንድ ነብይ ይመጣል። እርሱ ማን ነው? መሐመድ ነው። የመጨረሻ ነብይ ነው። ከእናቴ ነው ተወለድ። እኔ ደግሞ ሁለተኛ ተወለድኩ። ኦኬ አንተ ሁለተኛ ዙር ነው ተወለድኩ። በኢየሱስ በመንፈስ ቅዱስ በውሃና በመንፈስ ቅዱስ ተወለድኩ። ሚስቱ ማነች? ሚስቱ ማነች? እግዚአብሔር ምስለው እግዚአብሔር ነው። አምላክ መንፈስ ነው። መንፈስ ነው። ኦኬ አዳኝ ነው። ለዚህ ደግሞ ማን ነው? ኢየሱስ አምላክ ነው። ሁለት አምላክ ነው። የሁሉ ማለቃ ነው። ጌታ ነው። ወይ ሚቲ አንዴ ሁለት አምላክ ነው ያለው ማለት ነው። ይሄ ልጅ ባይዘው ብዙ ልጆችን ብዙ ሰዎችን አስልመዋል። የሚገርማችሁ ነገር ማለት ነው በቃ ለዳዕዋ ይቀሳቀሳል ከአንዳንድ ጓደኞቹ ጋር እያሰለመ ነው የሚገኘው። ኢየሱስ ክርስቶስ ለዓለም ዳርተናከ ነግሬውታል። እርሱም ደግሞ ማለት ነው ኢየሱስ ለዓለም ነው የተላከው ብያምናለሁ ብላችኋል። እኔ ለዓለም ነው የተላኩት የሚል ማስረጃ ለጠፉ በጎች ለእስራኤል ቤት እንዳለው ሁሉ እኔ ለዓለም ነው የተላኩት የሚል ማስረጃ ማርቆስ ናኬን ዋቀዮ አከሲቲ ቶክቸ ኢልመሳ አመከለ እንታው አኔ አከሲኒ በርባዱ ማስረጃ በርባዱ አከና ማስረጃ ሚቲ አኒ ላና ደገይራ ጊዜ ተከና ደገ ስሪቲ ኢየሱስ ክርስቶስ ለዓለም ዓለም ሁሉ ጡፌራ ከንጀዱና ናዱቢስ አካፍ ቅዱስ ረቲ ማቴዎስ ወንጌልን ላል እኔ ደግሞ ሲዱብሳ ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ምን ይላል? እኔ የተላኩት ከጠፉ በጎች ከእስራኤል ቤት ብቻ ነው። እንዳያችሁት ነው። ገና ልጅ ነው፣ ሰለምቴ ነው። መጽሐፍ ቅዱስን ያውቃል። መጽሐፍ ቅዱስን አንብቧል በደንብ። የቤተ ክርስቲያን ልጅ ነበረ። አሁን አልহামዱሊላህ ሙስሊም ሆኖ እያሰለመ ነው የሚገኘው። በጣም እየተከራከራቸው እነሱ ጋር ዴቤት እየገባ ነው የሚገኘው። የምትቀርቡት አሁንም በደንብ የተለያዩ ትምህርቶችን እንዲወስድ አድርጉ፣ አግዙት ነው የምላችሁ። በጣም ጎበዝ ነው ማሻአላህ በሉት። ማርያም ለኢየሱስ ክርስቶስ ምን ሆናት? እኛ ለምናውቃት ማርያም ባይዘዌ ይሄ ሰውዬ አወል ይባላል። በቅርብ ነው ወደ ክርስትና የሄደው እና የሙባረክ ሙሰማ ወንድም ነው። ሙባረክ ሙሰማን የምታውቁት ካላችሁ የሙባረክ ሙሰማ ወንድም ነው። ሙባረክ ሙሰማ አወሌ ሙሰማ ይባላል እና ወደ ክርስትና በቅርቡ ነው ሄደው። እስቲ ተመልከቱ። ለማንኛውም ማርያም ለኢየሱስ ክርስቶስ ምን ሆናት? እናቱ ናት። የማርያም አባት ማን ነው? አንድ አብ ነው። እሺ መርየምን ማን ፈጠራት? ኢየሱስ የመርየም ልጅ ስለሆነ መርየምን እናቱን ማን ፈጠራት? ይሄን መልስልኝ አንተ። ይኸውልህ ማሰማ አይገባክም። በቃ ለምን እንደማይገባክ መልስልኝ። ኢየሱስ የኢየሱስ ክርስቶስ እናት መርየም ስለሆነ መርየም ብንት ኢምራን፣ የመርየም አባት ኢምራን ነው። ስለዚህ የመርየምን የኢየሱስን እናት ወይንም አያቱን ኢምራንን ማን ፈጠራቸው? እኔ በአጠቃላይ ላስረዳክ የምፈልገው የሰው የተረጋጋዝን ላይ ነው። ማን ፈጠራቸው? አንተ ማን ፈጠረክ? እኔን አንድ አላህ ሰማይና ምድርን የፈጠረው ጌታ። አላህ ማለት ትርጉሙ ምንድነው በአማርኛ? አላህ ማለት ፈጣሪ ማለት ነው።
ፈጣሪ መሬት ምድርና ሰማይ የፈጠረው ወይንም ደግሞ አዳምና ሐዋን የፈጠረ ምስክር ስጠኝ። ምስክር ፈልጋለሁ። ቁርአን ይሄን ማን የፈጠረው? መሬትና ሰማይን አንተ አባቴ ነው የፈጠረው። ምስክር ፈልጋል። ቆይ ይቀጥላል። ሌላም አለ። ክርስቶስን ስም የጠሩ ሰዎች ከዘላለም ሞት ይድናሉ። ሙተዋል እኮ ስንት ጴንጤ ሙተዋል ኢትዮጵያ ላይ። ለምን አልዳኑ? ሁለት ሞት እኮ ነው ያለው። አንድ ሞት ነው ያለው። እንዴት ነው አንድ ሞት ያለው? አንድ ሞት ነው ያለው። ሁለት ሞት በሚገባ ቋንቋ ልንገርህ። ቆይ የምንድነው በምንድን ነው የምልህ? የስጋ ሞትና የሩህ ሞት አንድ አይደለም። እሺ የሩህ ሞት እንዴት ነው? የስጋ ሞት እንዴት ነው? አሁን accept again ይድ እናትህ ነኝ ውጣ በሉት እስቲ ይሄን ሰውዬ እናትህን እድም ውጣ በሉ አባን ነው ቋንቋ የምችል ከሆነ ብሮ ምኬ አውት ዩ አውት እንግሊዘኛ አይደለም የሚችለው game no from Syria help for it my family Muslim አቡ ፋኖ ወተና ቅድም እኔ ሰድበው የተሳደብኩት አሁን ይሄንን ንጹህ ሰው ሳይሰድብ እናትህ ለምን ነው? እናትህ ምንም ትሆን አላልኩም። እናቱን አውጡት ንገሩት ነው ያልኩት። እናትህን እኮ ነው ያልከው። ለምን ተባረክ አላልከው? እሺ አሁን እኔ የምፈልገው መዳን ነው የምፈልገው። እንዴት ነው የሚዳነው ነው? ከየት ነው ከዘላለም ሞት ነው የምትድነው። ከዘላለም ሞት እንዴት ነው ከዘላለም ሞት መዳን ማለት እንዴት ነው? ሞት አንድ ነገሩ እንዲህ ነው። ሞት ሲባል ሁለት ሞት አለ። እሺ የመንፈስ ሞት አለ፣ የስጋ ሞት አለ። ስጋና ሞት የመንፈስ ሞት እንጂ የስጋ ሞት የለም። ስጋማ ስጋ ነው በቃ። ስጋም ይሞትና ስጋም ይሞተው እንዴት እንደሆነ ልንገር። እንደውም በእስልምና ላስረዳሱ ያንተ ሩህ ስትወጣ ጀናዛ የሚባለው ስጋ ስለሞተ ነው። ይኸው ሰውዬ ትምህርት የለም አንተ። እኔን አድምጠኝ። አንተ ስለ እምነት እውቀት የለህም። እኔ የምንፈልገው እኛን መስበክ ነው። አሁን ስላንተ ነው። አሁን አንተ ስለተሰበክበት እምነት ስለ መዳን ነገር አውራኝ። እንዴት ነው መዳን የሚቻለው? ከማን ነው የምንድነው? ይኸውልህ ወዳጄ ከማን ነው የምንድነው ነው የምልህ። ከሞት ነው የምንድነው። ከሞት ሞት ነው እኮ እንደዚህ ከሞት እኮ ሞት እንዴት ነው? እኔ አልሞትኩም። እኔ ድኛለሁ። አንተ አሁንም ሙታል። እኔ ሞት ውስጥ ነህ። እኔ ግን ድኛለሁ። እኔም አንተም አሁን አልሞትንም አለን፣ ግን ቀናችን አለ የምንሞትበት ቀን። ያኔም እኔ አንድ ሞት ነው የምሞተው፣ አንተ ግን ሁለት ሞት ነው የምትሞተው። ያን ጊዜ ደግሞ እኔም የምሞተው አንድ ሞት ነው፣ አንተ የምትሞተው አንድ ሞት ነው። እኔ የምሞተው የስጋ ሞት ብቻ ነው፣ አንተ ግን የመንፈስም የስጋም ነው። ሁለትና አንድ። ይሄ የስጋ ሞትና የመንፈስ ሞት እንዴት ነው? እስቲ አስረዳኝ። ለምሳሌ ይኸው መንፈስ ማለት አንተ በሚገባ ቋንቋ ሩህ የምትሉት ነው በእስልምና። መንፈስ ነው በአማርኛ ነው። ይሄ መንፈስና ሩህ ችግር መንፈስ ብለህ አውራ ችግር የለም። ኦኬ። በኢየሱስ ክርስቶስ ያመኑ ሰዎች መንፈሳቸው ህያው ይኖራል ማለት አይሞትም። የት ነው የሚኖረው? ይኸውልህ አቡፋን ነው የት ነው የሚኖረው ነው የምልህ። እንዴ ሁሉን ነገር እንዲህ በአይኔ መንፈስ እየተባለ ቆይ አንድ ኮሜንት ላነብላችሁ በእናታችሁ። ምን እንዳለ ታውቃለህ? አንድ ሰው ነገር ግን ሙስሊም ጀነት ካፈረሰ የእሳት ነው። እሺ የት ነው የምንኖረው? ጀነት ነው። ጀነት ነው የምትኖረው። ይሄን አንተም ታውቃለህ እኮ። ጀነቱ የማን ነው? ጀነቱ የማን ነው? ማን ነው የሰራው ጀነቱ? አባታችን ነው መድኃኒታችን። ማን ነው መድኃኒታችሁ? ኢየሱስ ክርስቶስ ነው።
የመርየም ልጅ የማርያም ልጅ ጀመረ እንግዲህ ይሄ የፈረስ ወዳጅ ቆይ የማርያም ልጅ ኢየሱስ የፈረስ ስጋ ስለምትበሉ ነው እኮ እንደፈረ እኔ አልቻልኩም። ወይ ጉድ ወይ ጉድ! የማውቁ ነገር ውስጥ እኮ ነው የገባው። ሄዶ ለነሱ ራሱ አልገባቸው ተፋለጡ ማለት ይቻላል። ይሄ በጣም ከባድ ነው። ለማንኛውም አዝናንቶኛል። እኔ 1 ሚሊዮን ብር ተሰብስቦላቸዋል። ሁሴን ከድር ይባላል። የባሌ ዞን ሐረና ቡሉቅ ወረዳ ነዋሪ ነው። እንጨት ፈልጦ በምትመለከቱት መልኩ ተሸክሞ 2 ሰዓት ተጉዞ ከተማ በ250 ብር ነው የሚሸጠው። ፋስት መረጃ በአፋን ኦሮሞ ከአቶ ሁሴን ጋር የተደረገውን አጭር ቪዲዮ እንደተመለከተው አቶ ሁሴን ትዳር አልያዙም። ኑሯቸው ከእጅ ወደ አፍ ስለሆነ በየቀኑ እንጨት ተሸክሞ 2 ሰዓት ተጉዞ ሸጦ የዕለት ምግብ የሚሆን ለእናቱ ገዝቶ እንደገና 2 ሰዓት ተጉዞ ይገባል። በዚህ ሳምንት ግን አቶ ሁሴን የተለመደ ስራውን እየሰራ ሳለ አንድ ሰው አግኝቶ ቪዲዮ ቀርጾ በፌስቡክ ላይ ይለቀዋል። ይህን የተመለከቱት ሰዎች የአህያ መግዣ በማለት የጀመሩት የገንዘብ ማሰባሰብ በአፋን ኦሮሞ ከቀረበው ሪፖርት እንደተመለከትነው በ2 ቀን ውስጥ 1 ሚሊዮን ብር ተሻግሯል ሲል ፋስት መረጃ አስነብቧል። አቶ ሁሴን በቀጣይ ትዳር ይዘው ህይወታቸው ተሻሽሎ እንደምናይ ተስፋ አለን። ለረዳችሁ ለደገፋችሁ ፈጣሪ ይርዳችሁ። ወላሂ ሁሉም ነገር በምክንያት ነው። አላህ ሁሉንም ነገር ሲያደርግ በምክንያት ነው። እኔ የዚህን ሰውዬ ቪዲዮ አይቼ አለቀስኩኝ። ወላሂ እምባዬ ጠብጠባል። ፌስቡክ ላይ ነው ያየሁት። በመጀመሪያ የሆነ ልጅ ነው ቪዲዮን የቀረጸው። ቀርጾ ለራሱ 250 ብር ሰጥቷቸው እንጨቱንም ሄድና ሽጥ ብሩንም ውሰድ ብሎ ቀርጾ ለቀቀ። ከዛ በኋላ ነው በቃ የሆነ ገቢ ማሰባሰቢያ ተደረገላቸው። አካውንቱን ለጠፈ በሁለተኛ ዙር ላይ። ከዛ ሲሰማ 1 ሚሊዮን አልፏል የሚል ፋስት መረጃ ፌስቡክ ላይ አነበብኩ። በጣም ተገርሜ ማለት ነው። ወላሂ አላህ የሆነ ነገር ሲያደርግ በምክንያት ነው። አንድ ቀን ያልፍልሃል። እዚህ ውስጥ እቀራለሁ ብለህ አታስብ። አላህ አንድ ቀን ከዛ ነገር እንደሚያወጣክ ተስፋ ብቻ አይኖርክ። ወላሂ አላህ ያወጣል። የዚህ ሰውዬ ክስተት በጣም የሚገርም ነው። እናቱን ነው የሚخدመው። አላገባም፣ ልጅ የለውም፣ ሚስት የለውም፣ ምንም ነገር የለውም በዚህ እድሜው ማለት ነው። እናቱን ነው የሚخدመው። አላህ Subhanahu Wa Ta'ala ለናቱ የኖረውን ሰው አላህ ደግሞ Subhanahu Wa Ta'ala ውለታውን ከፈለለት። ወቢልዋሊደይኒ ኢህሳና የተባለውን በተግባር አሳይቷል። እንዲህ እንጨት በጀርባው ተሸክሞ ሽጦ እናቱን ይخدማታል። ስንቶቻችንን ገንዘብ ኖሮን እናት አባቶቻችን ግን በጣም ችግር ላይ ያሉ ዞር ብለን ማናያቸው ስንቶቻችን አለ። እና አላህ Subhanahu Wa Ta'ala ለኸይር ነው ሁሉም ነገር የሚያደርገው። አዎ ለኸይር ነው። አብሽሩ ከችግራችሁ ሁሉ አላህ Subhanahu Wa Ta'ala አንድ ቀን ይገላግላችኋል። አይዟችሁ፣ አብሽሩ፣ አላህ አለላችሁ። ብቻ በአላህ ተስፋ አትቁረጡ። በእርግጠኝነት አብዛኞቻችን ዛሬ የምንኖረው ህይወት የትናንት ህልማችን ነው። ደርሰንበታል። አላመሰግነውም አላህ። ትንሽ ትዳር ሊይዝ ፈልጓል፣ ተሳክቶለታል። ስራ ነገር አለ፣ ተሳክቶለታል። ሪዝቅ አለ፣ ተሳክቶለታል። ስራ አለ፣ ተሳክቶለታል። ግን ሌላ ስለሚያልም ይሄን ረስቶታል። ህይወት እንዴት ነው ስትለው እንዳለን አለን ይላል። እንዳለህ መቀጠል ጸጋ። ብዙ የሚጎልበት ሰው ስላለ ከአባታችን አደም የመጀመሪያ ምን ወስደው አልহামዱሊላህ። ሶስተኛ እዚህ ምድር ላይ ትልቁ ተልኮ የምድር ኸሊፋ ልንሆን ተልከናል። አላህ መጀመሪያ ላይ ምድር ላይ ያስቀመጠ ጅኖችን ነበር። እርስ በርስ ተጋደሉ፣ ደም ተፋሰሱ። መላእክትን አውርዶ ጅኖችን ወደ ወንዙ ዳር ገፋቸዋል። ምድርን ካጸዳ በኋላ ነው አደም የወረደ። ለዛ ነው አደም ሊፈጠር ሲል መላእክቶቹ የጅኖቹን ብክለት ስለሚያውቁ አተجعሉ فيها من يفسد فيها ويسفك الدماء ሚያባክኑ ሚያጠፉ ደም ያፈሱት ልታረግ ነው እንዲያሉት አላህ እኔ አውቃለሁ አለ። በእናንተ ኮራ፣ በእናንተ አላህ ፎከረ። ሷሊሖች እንደሚወጡ አላህ ያውቅ ነበር። ኢኒ አዕለሙ ማ ላ ተዕለሙ ማለት እኔ አውቃለሁ ከአደም ዘር ደጋጎች ይወጣሉ፣ ዑለማዎች ይወጣሉ፣ ሙጃሂዲኖች ይወጣሉ፣ የአላህ እውነተኛ ባሮች ይወጣሉ። ለሊት ሲሰግዱ የሚያድሩ ዚክር ማይለያቸው ሙስባህ እጃቸው ላይ ማታጣባቸው ሷሊሖች ዛኪሮች ይመጣሉ። አላህ ይሄን ያውቃል። እኔ አዕለሙ ማ ላ ተዕለሙ ማለት ወደ ምድር የመጣንበት ኃላፊነት ምድርን ልናቀና፣ የሰው ልጆችን ልንታደግ፣ ምድርን ልናስውባት ወስተዕመረኩም ፊሃ
ትልቅ ኃላፊነት ተሸክመን የነብዩን አለይሂ ሰላቱ ወሰላም ተልእኮ ልናስቀጥል ዛሬ መጽሐፉ እኛ እጅጋ ይገኛል። አባቷ ቁማር አስይዟት ተበልቷል። አጎቷ ሊደፍራት ሞክሯል። አክስቷ ለሴተኛ አዳሪነት አሳልፋ ሰጥታታለች። 13 ዓመትም ተፈርዶባት ታስራለች። ለኔ እግዚአብሔር ዘግይቶብኛልም ትላለች። እቺ ምስኪን ሴት የእናንተ እርዳታ ስለሚያስፈልጋት ቪዲዮን ኮፒ ሊንክ ሼር እያደረጋችሁ አድምጡኝ። ማርታ በርሄ ትባላለች። አባቷ የመንግስት ሰራተኛ በነበረ ጊዜ ከቤተሰብ ጋር በፍቅር ይኖሩ ነበረ። አባቷ ንግድ ይጀምራል። በጊዜም ገንዘብ መምጣት ጀመረ። 3 ቤት 2 መኪና ብቻ ደና የሚባል ኑሮ መኖር ጀመሩ። ከዛ በኋላ ግን ወትሮ ደና ቤተሰቡን ወዳድ የነበረ አባት ቁማር መጫወት፣ መጠጣት፣ ውጭ ማደር፣ ውሽማ መያዝ፣ ልጅና እናትን መሳደብ ጀመረ። ቁማር ሲጫወት ያለውን ሀብት እያጣ መጣ። የቀረችውም የመጀመሪያ የ14 ዓመት ቆንጂዬ ልጁ ነበረችና እሱ በልጁ ባለሀብቱም በገንዘብ ሀብቱን ለማስመለስ ተጫወተ። አሁንም ልጁን በቁማር ተበላ። አባቷ ልጁን ለባለሀብት እንደሚድር ለእናቷ ነግሮ በግድ እናትም ልጅም ሳያምኑ ለባለሀብቱ ይሰጠዋል። የሄደችበት ቤት ሲኦል ሆነባት። እሷ እያየች ከሰራተኛው ጋር አብሮ ግንኙነት ይፈጽማል፣ ይመታታል። በተኛችበትም ረግጦ ከሞት ለትንሽም ተርፋ ታውቃለች። ምርር ቢላትም ጠፍታ ወደ አዲስ አበባ መጣች አጎቷ ጋር። ሲቀበላት መልካም የነበረም አጎቷ ተቀየረ። ሊደፍራት ሞከረ። ባስ ሲልም በማታውቀው ሁኔታ ሐሺሽ እንድታዘዋውር አድርጎ 13 ዓመት ይፈረድባታል። ከ3 ዓመት እስርም በኋላ በምህረት ትለቀቃለች። ለእናቷ ልጅሽ ሞታ ተቀብራለች እርምሽን አውጪ ተብላ ተነግሯት ማቅ ከለበሰች 2 ዓመት አልፏታል። ማርታም ከእስር እንደወጣች ወደ እናቷ ሄደች። እናትም እንዳየቻት ወደቀች። በደህና ግን አልነቃችም። የአእምሮ ታማሚ ሆነች። እሷም ተመልሳ አክስቷ ጋር ወደ አዲስ አበባ መጣች። አክስቷም ስትቀበላት ደህና የነበረች ግን ተቀየረች። ወደ ውጭ ሀገር ማሳጅ ቤት ስራ አለ በሚል ለሴክስ ወርከርነት አሳልፋ ሰጣቻት። እሷ ላይ መተት እስከ ማሰራትም ደርሳ ታውቃለች። ማርታም አሁን 25 ዓመቴ ነው። ከ14 ዓመቴ ጀምሮ እስከ አሁኗ ድረስ በማላውቀው ሁኔታ የማያልቅ በደል ውስጥ ነኝ ያለሁት። አባቴ ምን አጥፍቼ ነው ይህን ያህል የጨከነብኝ? ከሱ መልስ ማግኘት እፈልጋለሁ። እግዚአብሔርም እስከዛሬ ድረስ ለጠየቅኩት ጥያቄ መልስ አልሰጠኝም፣ ዘግይቶብኛል ትላለች። ወዳጆቼ እግዚአብሔር የዘገየ ሲመስል ፈጥኖ የሚደርስ አምላክ ነው። ያለንን ነገር ገንዘብም፣ ፍቅርም፣ አብሮነትም ሁሉ ነገራችንን ለሷ በመስጠት እግዚአብሔር ደራሽ መሆኑን እናሳያት። ከታች ካፕሽን ላይ አካውንቷን እጽፍላችኋለሁ። ባላችሁ ነገር ደግፏት። በብልሃትን ነው። እንደዚህ አይነት ችግሮችንም ያሳለፉም አሉ፣ እስቲል ያሉበትም አሉ። ነገር ግን አላህ Subhanahu Wa Ta'ala አንቺን አላደረገሽም፣ አንተን አላደረገም። አንተስ ብትሆን ወይ አንቺስ ብትሆኚ እንዴት ትሆኚ ነበር? እንዴት ትሆን ነበር? ነገር ግን አላህ Subhanahu Wa Ta'ala ከዚህ ሁሉ ችግር ነፃ አደረገክ። እንደዚህ አይነት ጨካኝ አባትም አልሰጠህም፣ አጎትም አልሰጠህም፣ ዘመድም አልሰጠህም፣ እንደዚህ አይነት እድልም አልሰጠህም አላህ Subhanahu Wa Ta'ala። ነገር ግን ታማራለክ በብዙ ነገር ኖ መሆን አለበትም። አልহামዱሊላህ ብለሽ አልহামዱሊላህ ብለህ ማመስገን ነው። ባለ ነገር መብቃቃት ነው። አላህ Subhanahu Wa Ta'ala ከዚህም የተሻለ ነገር ሊያደርግልህ ሊያመጣልህ ይችላል። የጠላነው ነገር ሁሉ እንደዛው አይቀጥልም፣ ላይቀጥልም ይችላል። በጎ ነገር ይዞልን ይመጣል። ለዚህ ነው ሁሉም ነገር ለኸይር ነው የሚባለው። ማ ፈዐለ አልጀሊሉ ፈሁወ ጀሚል። አላህ የሚያደርገው ነገር ሁሉ ጀሚል። አላህ Subhanahu Wa Ta'ala ሁሉንም ነገር ለበጎ ነው የሚያደርገው። መጨረሻችንን ያሳምርልን። ቤተሰቦቼ እስቲ ስለ ዘወጁና ደግሞ አንዳንድ ነገር እናውራ። ሁሱም በዚህ ዙሪያ ሐሳቡን ሰጥቶበታል። እስቲ ትንሽ ያስ ያላሰማችሁና ጀማዓ የዘወጁና ፕሮግራም እንደቀጠለ ነው። እስካሁን 5 ሰዎች እንግዲህ አላህ Subhanahu Wa Ta'ala ካለ ኒካህ ሊያስሩ ነው። ሱብሃንአላህ ከአገር ውጭ አገር ውስጥ አላህ Subhanahu Wa Ta'ala በተከበረው ቃሉ አጋቡ ብሎ ሲያዝ በስራቸው ያሉትን የሚሰሩትን ሰራተኞችን ሳይቀሩ እንዲጋቡ አድርጎ ብሏል። ይሄንን ያለበት ሱብሃነል ኻሊቅ የሰው ልጅ ዚና ውስጥ እንዳይገባ፣ ምክንያቱም ዚና ከባድ ወንጀል ስለሆነ። እህቶቼ ወንድሞቼ በኢድን ረብል ዓለሚን እንደቀጠልን ነው። አንድ ግን ክሊር መደረግ ያለበት ነገር እኛ ጋር ወንዶችም ሴቶችም ሲመዘገቡ እርስ በእርስ ቁጥር አንለዋውጥላቸውም። እንዲሰጣቸው በቁጥር እንዲያወሩ አይደለም እናረጋው። ሐላል ሆኖ መሐላቸው ሆኖ እንዲያወሩ ይደረጋል። ከዛ
ወልዩ አመጡ ኒካ የሚታሰር እንግዲህ ይሄ ነገር እና ሀቢባ ቤት ገብቶ የሚፈልጉ አሉ። ሙስሊም ሆኖ ራሱ እና ሀቢባ ቤት ገብቶ ትዳርን የሚፈልጉ አሉ። ሁላችንም ማወቅ ያለብን ትዳር ከአላህ ነው። አንቺ ስለፈለግሽ ወይ ደግሞ ስላልፈለግሽ አይደለም ሁሉም ነገር የሚሆነው። አላህ Subhanahu Wa Ta'ala ሲፈልግና ሲፈልግ ብቻ ነው የሚሆነው። ይሁንና ሰበብ ለመሆን የሚባለው ነገር አለና እና አሲያ ሰበብ እየሆኑ ነው። እዛ ጋም ሀቢባ አሁን እንደ ትሬንድ ነው ባይዘው የሆነው ቲክታክ ላይ ማለት ነው። ሁሱ ያንን እየተቃወመ ነው የሚገኘው። ድራውን ያው አደጋ ላይ ስንሆን መልሰን እነሱ ጋር ነው ሄደን የምናለቅሰው። አሁን ደግሞ ዘውጁና መጥቶ እሱ አንድ ላይ ይነጋገሩና ስልክ ቁጥር አምጪ ይባባሉና ሄዱ አውሩ ነው የሚባለው። ይሄ ከሸሪዓው አንፃር እንዴት ይታያል? ይሄ አንደኛው ጥያቄ ነው። አንዴ እነዚህ ምድረ ጃሂሎች ናቸው። ይሄ ፕሮግራም የጀመሩ ሰዎች እንዳትቀላቀሉ አዳራ። ጀዛከላ ላኢላሃ ኢላላህ። ስልክ እነዚህ ሰዎች እያጠፏቸው ነው። ሁለተኛ እንዲህ አይነት ቦታ ትገኙ ሙስሊሞች ስለ ዲን አታስተምሩ። የምታስተምሩት እውቀት ስታጡ ጊዜ እየሰበሰባችሁ እንዲህን እያደረግን ትላላችሁ አይደለ? ፈቱ ሙስሊሙን ስለ ዲኑ ይማርበት። እውቀት ካላችሁ አስተምሩ፣ ከሌላችሁ አዳምጡ። አሁን ይሄንን እንሰራለን የምትሉ ዳኢዎች ዱዓት ካላችሁ አቋርጡት። ይሄ ትውልድ ትልቅ ኃላፊነት አለበት። የነብያትን ትምህርት አንግቦ ለትውልድ የሚያስተላልፍ ነው። ተውት። ለዚህ ያገናኛል። እሱ እዚህ ላይ እኔ ተጨምር ማለት ነው። ጭራሽ የዲን ማለት ዲን እያስተማሩ ቁርአን ተፍሲርን እያስቀሩ ቁጭ ብለው የሚያስቀሩ ሰዎች ናቸው። ሼክ ነኝ ብለው ነው ሚዲያ ላይ እንትን እያሉ። እኔ አንደኛ የገባሁበት ጥያቄ ነበር። የምን ተፍሲር ናቸው እነዚህ? ዘመናዊ ጅንጀና መንገድ መክፈሻ ነው። ሸሪዓዊ ዘመናዊ መጀረጀኛ መንገድ። እናት አባቶቻችን በቲክታክ ነበር የተጋቡት። እናት አባቶቻችን በፌስቡክ ነበር የተጋቡት ወይ ንገሩኝ እስቲ። በቲክታክ አይደለም ተገናኝቶ ዛሬ ጥሩ ጥሩ ልጆችን አፍርቶ አሳድጎ ዛሬ ዳዒዎች ዓሊሞች ወጥቶ ዛሬ ዲንን እያገለገሉ ያሉት ትልልቅ ሰዎች፣ ፕሮፌሰሮች፣ ዶክተሮች፣ ትልልቅ ሰዎች፣ ምሁራኖች ወጥተዋል። እነሱ እንዴት ነው የተገናኙት? በቲክታክ ኦር በፌስቡክ አይደለም። አላህ Subhanahu Wa Ta'ala የቀደረልሽ ወንድ አለ ይመጣል ጊዜው ሲደርስ። አላህ Subhanahu Wa Ta'ala የቀደረልህ ሴት አለች ጊዜው ሲመጣ ሲደርስ ትመጣለች በራሷ ጊዜ። ምክንያቱም አላህ Subhanahu Wa Ta'ala ቀድሯል። የማይቀር ሂዳ ዛሬ ስለፈለክ አይደለም የምታገኘው፣ ዛሬ ስለፈለክሽ አይደለም የምታገኘው። እውነቱን እንነጋገር ከተባለ ማለት ነው። እዚህ ጋር መቀለድ እንችላለን። በቃ ዝም ብለን ለመሳቅ ምናምን በቃ ፈን ነው ብለን ለቀልድ ምናምን ልናመጣቸው እንችላለን። ግን ቁም ነገር ላይ ያስቀምጠናቸው አይደለም። ባይዘው ማወቅ ያለባችሁ እውነታው ይሄ ነው። አላህ Subhanahu Wa Ta'ala ላንቺ የቀደረልሽ ያስቀመጠልሽ ወንድ አለ። ሲጀምር ፈጥሮሽ እንዲህ ብቻሽን አስቀርሽ አላህ Subhanahu Wa Ta'ala ቆመሽ አትቀሪም። አይዞሽ። ዛሬ ለነሱ አጀንዳ ስጠፋባቸው ስጠርርባቸው ይዞ የመጡት አጀንዳ ነው። አለቀ። ጋቡ ብሏል አላህ በቁርአኑ ብሎ ቁርአንን እንደ ማስረጃ ያመጣሉ። አላህ ብሏል አላህ። ነገር ግን በሶሻል ሚዲያ ምናምን ከአሜሪካን ከዱባይ ከምን በጣም ብዙ ነገር እየተመለከተን ነው፣ ብዙ ነገር እያየን ነው። እና አጀንዳ ስጠፋ የሚደረግ ነገር ነውና ስታገባ ዝም ብለህ አይደለም የምታገባው። ቤተሰቦቿን ማወቅ አለብህ፣ ማንነቷን ማወቅ አለብህ፣ የሷን ጸባይ። እንደ ቀልድ አይደለም እኮ ነብያችን ያስቀመጡልን ነገር አለ። መጠየቅ ያለብን ማጥናት ያለብን ብዙ ነገር አለ። ዝም ተብሎ አይደለም ይሄ ደግሞ የሚሆነው። ጥሩ አይደለም ለማለት ፈልጌ ነው። አላህ Subhanahu Wa Ta'ala የቀደረልሽን አታጭም። አይዞን ለማለት ያክል ነው። ውድ ቤተሰቦች ቪዲዮን እንዴት አገኛችሁት እናንተ? እስቲ ሐሳባችሁን ኮሜንት ላይ አስቀምጡልን። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። የዛሬው ቪዲዮ በዚሁ አበቃውኝ። ከማል ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።